HD Sports በሁሴን አብዱልቀዲና በዳዊት ንጉሴ Champions again! HD Sports ተናስተልን እንዴት ሰነበታችሁ ብለናል። ኤችዲ ስፖርት መጥቷል። በተወዳጁ ብስራት ኤፍኤም 101.1 ላይ የሚተላለፈው እንግዲህ የቅዳሜ ማለዳ ዝግጅታችን ነው። ጨዋታዎች ማከል እናደርጋለን። 4 የሚደርሱ ጨዋታዎች በዚህ ሳምንት እንዳስሳለን። ማይክል ካሪክ እንግዲህ በጎ ጅምር በዩናይትድ አድርጓል። የዛሬ ወሳኝ ፍልሚያ ግን ከስፐርስ የሚደረግ ነው። ይሄንን ጨዋታስ በስኬት ይወጣል ለምናነሳ ነው የሚሆነው። አርሰናል በመጀመሪያው ዙር እንግዲህ ከሰንደርላንድ አቻ ወጥቷል። በስተመጨረሻ የተቆጠረበት ጎል አስቆጪ ነበር። ያንን የመበቀል የነጥብ ልዩነቱን እንግዲህ ወደ 9 የማስፋትስ እድል አለው ወይ? ይሄም የዛሬ ጨዋታ ነው እናነሳለን። ወልቭስና ቼልሲም እንዲሁ የሚያደርጉት የዛሬ ጨዋታ ነው ይጠበቃል። በአዲሱ አሰልጣኛቸው ሮክሰኔሪ አመራር ቼልሲዎች ጥሩ ጅምር ነው እያደረጉ እያሳዩ ያሉት። በእርግጥ በካራባው ካፕ ፍጻሜ መግባት አልቻሉም። ከዛ እንግዲህ ውጤት ማግስት የሚደረገውን ጨዋታ በምን መልኩ ነው የሚያስተናግዱት የሚለውን እናያለን። ከሁሉም በላይ የሳምንቱ ትልቅ ጨዋታ ሊቨርፑልና ሲቲ የሚያደርጉት ነው። እንግዲህ ይሄ ጨዋታ በተለይ ክሎፕ ከመጡ ፔፕ ከመጣ በኋላ ትልቅ የእርስ በርስ ፉክክር የነበረበት ባለፉት 15 ዓመታት እንግዲህ እነሱ የበላይነት ይታይ ነበር። በእርግጥ ደግሞ እንግዲህ አርቴታ ከመጣ በኋላ ባለፉት 3-4 ዓመታት የተወሰነ ለውጦች እንዳሉ ይታያል። ይህን ጨዋታ እናነሳለን። ትልቅ የሳምንቱ መነጋገሪያ ጨዋታ ነው። ቆይታችን ይህንንም በስፋት የሚያይ ነው የሚሆነው። ከባካል ዳንኤል ጋር ቆይታ የማደርግበት የ45 ደቂቃዎች ፕሮግራማችን ነው። እነሆ ጀምረናል። ባካል እንዴት ነህ ብያለሁ። አለን ዴቭ፣ እንዴት አለ? አድማጭ ተመልካቾቻችን እንዴት ናችሁ ብያለሁ። እንግዲህ በኤችዲ ዩቲዩብም ላይ ይሄንን ፕሮግራም አስቀድመን እንደው ሁልጊዜው እናስቀምጣለን እንድትከታተሉት በማክበር ነው የምንጋብዘው። ወደ ቀዳሚው ትልቁ ጨዋታ እንሂድ። ቶተናምና ዩናይትድ የሚያደርጉት ጨዋታ ይሄ የኦልድ ትራፎርድ ጨዋታ ነው። ካሪክ በተወሰነ መልኩ የቀድሞ ክለቡንም ነው አይደል የሚገጥመው። ለቶተናም የተጫወተበት ጊዜ እንዳለ አስታውሳለሁ። እናንሳ ይሄንን ጨዋታ አስቀድመን። እንግዲህ የእንግሊዝ ፕሪሚየር ሊግ ዴቭ ተጀመረ አዲስ የውድድር ዓመት እያለን እንደ ቀልድ 25ኛ ሳምንት ላይ ደረሰ አይደለ? በደንብ እየተጓዘ ነውና ኦልሞስት ወደ መጨረሻውና ብዙ ነገሮች ወደሚለዩበት ጊዜ በጣም እየተቃረበ እንዳለ የመጨረሻው ምዕራፍ ላይ እንግዲህ እየደረሰ እንዳለን የሚያስታውቅ ሳምንት ላይ ነው የምንገኘው። የ25ኛ ሳምንት ቀዳሚው ጨዋታ እንዳነሳው ዩናይትድን ከቶተናም የሚያገናኘው መርሃ ግብር ነው። እንግዲህ ሁለቱ ቡድኖች በደረጃ ሰንጠረዡ ማንቸስተር ዩናይትድ 4ኛ፣ ቶተናም 14ኛ። ይህ ማለት 10 ደረጃዎች ልዩነት አለ። በማላቸው ያለው የነጥብ ልዩነት ግን 12 ነው። 41 ለ29 ነው ዴቭና ምን ያክል ሰፊ እንደሆነ የሚያሳይ ቁጥር ይመስላል። ማንቸስተር ዩናይትድ በአሰልጣኝ ማይክል ካሪክ ስር 3ኛ ተከታታይ ድሉን አግኝቷል። በ24ኛ ሳምንት ድላቸው እጅግ ጣፋጭ ነበረ ዴቭ። በተለይም ደግሞ ቤንያሚን ሼሽኮ 94ኛው ደቂቃ ላይ ያስቆጠረው ጎል ፉልሃምን 3-2 እንዲረቱ አስችሏቸዋል። ወዲያውኑ ነው እንግዲህ ሪዮ ፈርዲናንድ ከፈርጊ ታይም ወደ ካሪክ ታይም ተለውጧል እያሉ ነበር። ያው ዩናይትድ ቤት፣ አርሰናል ቤት ብዙ ጊዜ ቀድሞ ተጫዋቾች ዝነኞች ናቸውና ሚዲያውን ስለተቆጣጠሩት የሆነ ነገር ሲመጣ የመሞቅ ነገር የመጮህ ነገር አለ ዴቭ ሁሌም እንደምንለውና እንግዲህ የካሪክ ታይም ብለውታል። ከዚህ በፊት ብዙ ጊዜ ያነሳ ነው የኦሌ ጉናር ሶልሻየርን ጉዳይ ተመልክተናል። ብዙ ዝግብ የነበረበት ነው። ማንቸስተር ዩናይትድ ዳግም የተወለደ ይመስላል የሚል ሐሳብም እንደዚሁ እየተሰጠ ነው የሚገኘው። ይሄም ሌላ የፈጠነ ሐሳብ ይመስላል ዴቭ። መሻሻሎች አሉት ዩናይትድ ይሄን ነገር በሚገባ እያሳየ ነው። ባለፉት 3 ጨዋታዎች ደግሞ 3ቱም ፈተና ያለባቸው ጨዋታዎች ናቸው። ኢቨን ፉልሃም በደረጃ ሰንጠረዡ ካለው እንቅስቃሴ አንፃር ይሄን ነገር
ይህን ሐሳብ እንድትናገር ደግሞ ከዛ አስቀድሞ ማንቸስተር ሲቲን ከዛም አርሰናልን ያሸነፉበትን መንገድ ታለ ከቶተናም አንፃር ቶተናም በግሩፕ ካምባክ ነው እንግዲህ ከማንቸስተር ሲቲ ጋር 2-2 በተለይ ጥሩ ሰከንድ ሃፍ የተመለከትንበት ደግሞ ባለፈው ስናነሳ ካስታወስክ ሲቲ በ2026 ከገባ ሰከንድ ሃፍ ላይ ግብ ማስቆጠር ችግር አለበት እያልን ስናነሳ ነበርና ያን ነገር የተመለከትንበት ደግሞ ብዙ ነጥብ የሚያጣበትም የጨዋታው ክፍለ ጊዜ ሰከንድ ሃፍ እንደሆነ የሚያሳይ ነው። ዶሚኒክ ሶላንኬ ነው እንግዲህ ቶተናምን የታደገው የምትለው በቃ ደንበኛ ፖቸር የሚያስቆጥረውን ወይም ይሄ የግብ አነፍናፊ የምትለው አጥቂ የሚያስቆጥረው አይነት ግቦችን ነበረ አስቆጥሮ የተመለከትነው 2026 እና የአሰልጣኝ ቶማስ ፍራንክ ቡድን ቶተናም ከድል ጋር አልተገናኙም ያለ ድል እየተጓዙ ነው የሚገኙት ከዚህኛው ጨዋታ አስቀድሞ ተከታታይ ጨዋታዎችን ባቻ ውጤት የማጠናቀቅ ነገርን ደግሞ በአጠቃላይ 6 ተከታታይ ጨዋታዎችን ያለ ድል አጠናቀው ነው አሁን እየተጓዙ የሚገኙት 7ኛ ጨዋታ ያለ ድል የሚጓዙ ከሆነ ዴቭ 2024-25 የውድድር ዘመን ላይ የነበራቸውን ክብረ ወሰን እንደዚህ አይነት የጨዋታ ቁጥርን ሳያሸንፉ የሚጓዝ ክብረ ወሰንን የሚጋሩበት ሁኔታ ይኖራልና ይሄ የአሉታ ክብረ ወሰን ልትለው ትችላለህ። ቶተናሞችን ግን አንገታቸውን ቀና እንዲያደርጉ የሚያስችላቸውን ቁጥር ከተመለከትን ዴቭ ማንቸስተር ዩናይትድ ላይ ያለው ጥቂት ዓመታት ፍጹም የሚባል የበላይነት ቶተናም በማንቸስተር ዩናይትድ ላይ አለው። ኦልትራፎርድ ላይ ይሁን የቶተናም ሜዳ ላይ ይሁን በደንብ ጨዋታዎችን በልጠው ሲያሸንፉ ተመልክተናል። በጠቅላላው 8 ይደርሳሉ። ቶተናም በዩናይትድ የተሸነፈው ከ8 ጨዋታዎች በፊት ነበረ በእርስ በርስ ግንኙነት ማለት ነው። ባለፉት 6 ጨዋታዎች ደግሞ በሊጉ አልተሸነፈም። ይሄ ማለት ቶተናም ከቼልሲ ቀጥሎ በዩናይትድ ላይ ሳይሸነፍ ብዙ የተጓዘ የሚለውን ነገር ያሳያል ይላል። ቶተናም 8 ነው፣ ቼልሲ 12 ጨዋታዎችን ሳይሸነፍ ተጉዟል የሚል ነገርን ተመልክቻለሁ። ከ2012 እስከ 2017 በዩናይትድ ሳይሸነፍ እንደዚህ አይነት ቁጥሮችን ተጉዟል የሚል ነገር አለ። እንግዲህ 4ኛ ተከታታይ ድል ለማንቸስተር ዩናይትድ እና ለአሰልጣኝ ማይክል ካሪክ የሚመኙበት ደግሞ በቶተናሞች ደግሞ 8 ጨዋታዎችን ያለ መረታት ጉዞን የሚያስቀጥሉበት ስለዚህ ለሁለቱም ትልቅ ቁም ነገር ከሁሉም በላይ ደግሞ የአሰልጣኙም የቡድኖቹን ብቻ ሳይሆን ደግሞ ቀጣይ ዓመት የአውሮፓ ቻምፒየንስ ሊግ ተሳትፎን ለማግኘት በቶተናም በኩል በማንቸስተር ዩናይትድ በኩል ደረጃ ሰንጠረዡ ላይ መልካም የሚባለው ወይም 4ኛ ደረጃ ላይ ነው የሚገኙትና እነዚህ ነገሮች ለማስቀጠል የሚደረጉ ጥረቶች ይጠበቃሉ። ካሪክ ኦሬዲ 14 ወራትን በዩናይትድ ከቆየው ሩበን አሞሪም ጋር አንድ በቁጥር ተስተካክሏል። ይህም 3 ተከታታይ ጨዋታዎችን በማሸነፍ ይሄንን ከ3 አድርጎ ነው ታሪክ የሰራው ካሪክ። እንግዲህ ሩበን አሞሪም በጣም ከብዙ ሙከራዎች በኋላ ነው ይሄን ነገር አድርገው የተመለከትነው። ዩናይትድ የቆመ ኳስ ይቆጠርበታል የሚል ነገርን በተደጋጋሚ ስናነሳ ነበር። በዘንድሮ የውድድር ዓመት ደግሞ የቆመ ኳስ የማስቆጠር ብቃታቸው እጅግ ከፍ ብሎ ነው የተመለከትነው። እኔም አንተም እንደምንገምተው አድማጮቻችንም እንደሚያስቡት አርሰናል ነው በዚህ ቀዳሚ ከፔናልቲ ውጪ ባሉ በቆሙ ኳሶች 17 ጎሎችን ማስቆጠር ችሏል። ዩናይትድ 14 ጎሎችን ነው ማስቆጠር የቻለው። ከዚህ ውስጥ ብሩኖ ፈርናንዴዝ ያው ብዙዎቹን አሲስቶች እያደረገ የሚገኘው አስደናቂ ፖርቱጋላዊ ነው። 12 ደርሷል። በፕሪሚየር ሊጉ ታሪክ በአንድ የውድድር ዓመት ብዙ አሲስት ያደረገው ኬቨን ደብሮይነ ከዛ አስቀድሞ ደግሞ ኢንቪንሲብል በነበረው የአርሰናል ቡድን ውስጥ የነበረው ቴሪ ዳንኤል ኦንድሪ ነው። ኦንድሪ 20 የመጨረሻ አሲስቶችን ማድረግ ችሎ እንግዲህ ከኬቨን ደብሮይነ እኩል ተቀምጧል። ብሩኖ ፈርናንዴሽ ወደ ማንቸስተር ዩናይትድ ከመጣ 12 አሲስቶችን በአንድ የውድድር ዓመት አድርጎ ያውቃል። ይህንን ቁጥር ግን ከወዲሁ ተጋርቷል። ገና 14 ጨዋታዎች እየቀሩትና ሌላ ክብረ ወሰን የሚያስብበት ዓመት ሊሆን ይችላል። ከዚህ በኋላ 8 ወይም 9 የሚያደርገው ከሆነ በራሱ ይህንን ክብረ ወሰን ይሰብራል። ደግሞ 8 አሲስቶችን የሚያደርግ ከሆነ ከነ ኬቨን ደብሮይነ ጋር ታሪክ የሚጋራበትን እድል
ይፈጥራል ተብሎ ነው የሚታሰበው። ከቡድን ዜና ጋር በተገናኘ እንግዲህ በማንቸስተር ዩናይትድ በኩል የሜሰን ማውንት ጉዳይ እየተነሳ ነው የሚገኘው። ብዙ አይቆይም ግን ለዚህ ጨዋታ አይደርስም የሚል ሐሳብን አሰልጣኝ ማይክል ካሪክ ሰጥቶ ተመልክቻለሁ። ዶርጉ፣ ማታይስ ደሊት የረጅም ጊዜ ጉዳታቸው አሁንም ከጨዋታ ውጪ ያደርጋቸዋል የሚል ነገር አለ። የተወሰነ ጉዳት ወይም መጠነኛ ጉዳት ገጥሟቸው የነበረው ጄድ ስፔንስ እና ዶሚኒክ ሶላንኬ ለጨዋታው ዝግጁ ይሆናሉ የሚል ነገር አለ። ቶተናም አሁንም 13 ተጫዋቾች ተጎድተውበታል። ይሄ እንግዲህ ትልቅ ወይም በፕሪሚየር ሊጉ ቀዳሚ የሚያደርጋቸው ነው። ቶተናም መሪነት ላይ አሉ ከተባለ በጉዳት ዝርዝር ነው። የነሱን ያክል ብዙ ጉዳት ያለበት ቡድን በዘንድሮ የውድድር ዓመት የለም። ክርስቲያን ሮሜሮ አወዛጋቢው ተጫዋችና ሚኪ ቫንደርቬን ለጨዋታው ዝግጁ ይሆናሉ የሚል ነገር ተነስቷል። በቶተናም ስፐርስ ስቴዲየም 2-2 ነበረ ይሄ ጨዋታ የተጠናቀቀው። ባለፈው ዓመት ኦልድ ትራፎርድ ላይ በፍጹም ብልጫ ቶተናም 3-0 አሸንፎ እንደነበረ እናስታውሳለን። ከጨዋታ አስቀድሞ አሰልጣኞቹ ምን አሉ የሚለውን ጉዳይ ለመመልከት ያክል አሰልጣኝ ማይክል ካሪክ ቅድም ያነሳሁት የሜሰን ማውንትን ጉዳይ አንስቷል። ለረጅም ጊዜ ከሜዳ አይርቅም። ማታይስ ደሊትም ለመመለስ እጅግ ጥረቶች ላይ ነው የሚገኘው የሚል ነገርን አንስቷል። 100% የማሸነፍ ጉዟችን ቡድኑን በአጠቃላይ ፎከስድ እንዲሆን ወይም ትኩረት አድርጎ እንዲቆይ እያገዘው እንዳለ ተናግሯል። አሁን ምንድነው የምንፈልገው ነገር፣ የት ነው መድረስ ያለብን የሚለውን ነገር እየተመለከትን እንገኛለን። ቡድኑ በእድገት ጎዳና ላይ ይገኛል። አጠቃላይ ቡድኑ ክለቡ በእንደዚህ አይነት ነገር ላይ ነው የሚል ሐሳብን አንስቷል። ስለ ቀጣይ የውድድር ዓመት ሳይሆን ትኩረታችን የዘንድሮ የውድድር ዓመትን እንዴት ነው በበጎ መልኩ መፈጸም ያለብን የሚለው ነው ትኩረታችን እና ምን እንደሚፈጠርም አናቅም የሚል ነገርን አንስቷል። ምንም ነገር ሊከሰት ይችላል የሚል ሐሳብንም እንደዚህ ተናግሯል። ይሄ የሙኒክ አደጋ የሙኒክ የአየር ሁኔታን በተመለከተ እንደዚሁ ተጠይቆ ነበረ። የማንቸስተር ዩናይትድ የቡድን አባላት ያለቁበት አደጋ ማለት ነውና ያኔ ከቶተናም ስመጣ ሰር አሌክስ ፈርጉሰን ስለዚህ ጉዳይ ገለጻ አድርገውልኝ ነበረ። ቡድኑ እንዴት ነው የሚለውን ነገር በደንብ እንረዳለን የሚል ሐሳብን አንስቷል። የቀድሞ ቡድኑ ቶተናምን በተመለከተ ያኔ ስላደረገው ዝውውር ቢግ ጃምፕ ነው ብሏል ዴቭ። ያው ትልቅ እርምጃ ነው፣ ከፍ ያለ ነገር ስለመሆኑ ያነሳበት መንገድ ነው። ደግሞ ቶተናምን ከሲቲ ጋር ከነበረው እንቅስቃሴ አንጻር እዛ ላይ የነበራቸው ሞመንተምን ለማስቀጠል ሌላ ፈተና ለኛ ይዘው ይቀርባሉ የሚል ሐሳብን ሰጥቷል። አሰልጣኝ ቶማስ ፍራንክ የክርስቲያን ሮሜሮ ሐሳብን በተመለከተ እንደዚሁ ተናግሯል። ክርስቲያን ሮሜሮ ልክ ትልቅ ቦምብ እንዳፈነዳ ነው እየተቆጠረ ያለው። ዴቭ ታስታውሳለህ ከማንቸስተር ሲቲ ጨዋታ ጋር በተገናኘ በጣም የቡድኑ እየሄደበት ያለው የቡድን ጥልቀቱን በተመለከተ ተችቶ ነበረና ደግሞ ከዛ አስቀድሞ እንደውም አንዳንድ ነገሮችን ስመለከት ዴቭ በፌብሩዋሪ 2026 ወይም አሁን ማለት ነው ይህንን ነገር በኢንስታግራም ገጹ ላይ ጻፈ። ከአንድ ወር በፊትም እንደዚሁ በጥር ወር ላይ የቡድኑን ሃይራርኪ የክለቡን ዋና ሰዎች ጥሩ ነገር ሲሆን ነው ወደፊት የሚመጡት፣ ደግሞ መተው ውሸት ነው የሚናገሩት የሚል ሐሳብን ተናግሯል። ከዛም ውጭ ደግሞ በደንብ ገንዘብ አለማውጣት ቡድኑን ምን ያክል እየጎዳው እንዳለ በታህሳስ 2024 ላይ ተናግሯልና አሁን ግን የሰጠው አስተያየት ወደ ውጪ እያየ ስለሆነ ወይም ከክለቡ ጋር እንዲለያይ ከወዲሁ መንገዶችን የመስራት ነገር ነው ተብሏል። አትሌቲኮ ማድሪድ እየተነሳ ነው። አሰልጣኝ ቶማስ ፍራንክ ይሄ ተጫዋች መሪ ነው፣ አሁንም በአምበልነቱ ይቀጥላል የሚል ነገርን አንስተዋል። በጣም ፓሽኔት የሆነ በጣም በስሜት የሚጠቃ ተጫዋች ነው። ያንን ነገር እናቃለን። ሜዳም ላይ ላለመሸነፍ ያለውን ነገር በሙሉ የሚሰጥ ተጫዋች ነው። ኦፍ ኮርስ ማድረግ እንደሌለበት ይሄን ነገር እናቃለን። ይሄ የኔ መልእክት ነው የሚል ሐሳብን አሰልጣኙ ተናግረዋል። ሚኪ ቫንደርቬን ወደ ቡድኑ መመለሱን እንደዚሁ አረጋግጧል። ኮነር ጋላጋርና ሶዛ በጥር የዝውውር መስኮት ወደ ቡድኑ የመጡት ጥሩ እንቅስቃሴ ማሳየት ጀምረዋል። አሁን ያለንበት መልካም የሚባለው ነው፣ ግን ከዚህ በላይ ወይም የመጨረሻ የምንለው ግባችን ላይ አይደለም የምንገኘው የሚል ሐሳብን ተናግሯል። ካሪክን በተመለከተ
የሆነ ኢነርጂ ነው ኢንጀክት ያደረገው ቡድኑ ላይ የሚል ሐሳብን አሰልጣኙ ተናግሯል። ማንቸስተር ዩናይትድ ትልቅ ፈተና ይዞባቸው እንደሚመጣም እንደዚሁ ተናግሯል። እንግዲህ ይሄ ጨዋታ በከፍተኛ ትኩረት ይጠበቃል። ቅድም ያነሳናቸው ነገሮች ለሁለቱም እንዲጠበቁ የሚያደርገው ይመስላል። ኦልድ ትራፎርድ ነው ዴቭ። ቶተንሃም ባለፈው የተወሰነ መነቃቃት አለ። እነሱ ላንኬ መጥተዋል። 100% ጉዞ የማንቸስተር ዩናይትድ በአቻ ውጤት ምክንያት ይመስላል። አዎ ደግሞ ቶተንሃም ራሱ ያለው ሳይኮሎጂካል አድቫንቴጁን የሚጠቀምበት ኦልድ ትራፎርድ ላይ እነዛ ነገሮች ላይኖሩ ይችላሉ። አሁን አዲስ ነገር ነው። ቡድን ውስጥ ያለው መንፈስም እጅግ ተለይቷል። በዩናይትድ ቤት ግን በአቻ ውጤት የሚጠናቀቅ ጨዋታ ይመስለኛል ዴቭ። ለዩናይትድ ያደል ሞመንተሙን ይዘው የሚቀጥሉ ይመስለኛል። እኔ ደግሞ አላቅም ጥሩ መነቃቃት አለ። በተለይ በአጥቂ መስመር አንዳንድ ጊዜ ቡድኑ ርግብ እንዲል የማድረግ ነገር የሆነ ዝም እንዲል የማድረግ ነገር በካሪክ በኩል የማይተገበር ከሆነና ወደፊት እንዲጫወቱ እድል ከተሰጣው በቀደም አቻ የሆኑበትን ቅጽበት አይተ ከሆነ ጨዋታውን ውጤቱን ለማስቀጠል የመፈለግ ነገር ነበር። በኋላ ነው ቡድኑ እንግዲህ ጎል ሲገባበት ለመነቃቃት በመጨረሻ ሰዓት የተሞከረውና እንደዛ አይነት ሪስክ ውስጥ ከመግባት ይልቅ ያው ቡድኑ በጀመረው አይነት ቴምፖ የመቀጠል ባህሪ ካሳየ ይህንን ጨዋታ የማሸነፍ እድል አለው። በዚህ ላይ በሳምንት አንድ ቀን ነው እንግዲህ ጨዋታ እያደረጉ ያሉትና እነዚህ ነገሮች አሁንም ሊረዷቸው እንደሚችሉ ኦልድ ትራፎርድ መሆኑም ሊረዳቸው እንደሚችል አስባለሁ። አርሰናልና ሰንደርላንድ ላንሳ። እንግዲህ ይሄ አንደኛው ከ8ኛው 53 ነጥብና 36 ነጥብ ይዘው በኤምሬትስ የሚያደርጉት ጨዋታ ነው። እንግዲህ በመጀመሪያ ዙር ጨዋታ ካስታወስክ አርሰናል አሸነፈ ሲባል ያልተገመተ ጎል ነው በመጨረሻ ሰዓት አስተናግደው ጨዋታው 2-2 የተጠናቀቀው። አስቆጪ ነበር ለአርሰናሎች በጊዜው። አርሰናል እንግዲህ ከተታየው ቀኑን ጨዋታ የሚያደርገው ነጥብ ልዩነታ ከፍ ያደርጋል ደግሞ ሁሉ የሚጫወተው እንደመሆኑ የሆነ ነጥብ እንዲጥል ተስፋም ያደርጋሉ። በነገው ጨዋታ ቡድኑ እንግዲህ የካራባው ካፕ ፍጻሜ መድረሱን ተከትሎ የተለያዩ ዋንጫዎችን ስለማንሳት በመገናኛ ብዙሃን በኩል አሁን በስፋት እየተነሳ ነው። ከዛም ውጪ በሜዳው ላይ አጨዋወቱ ማራኪ አይደለም፣ አሰልቺ ነው የሚሉ አስተያየቶችም በተለይ ከቀድሞ የዩናይትድ ተጫዋቾች በኩል አሁንም ሲሰጥ ይደመጣልና አርቴታ ግን ለዚህ አይነት አስተያየቶች ቦታ እንደማይሰጥ በግልጽ ተናግሯል። የቡድኑ መሻሻልና ስኬት ላይ ብቻ እንደሚያተኩር ነው በነገራችን ላይ ገለጸውና አርሰናል ያለ ጥርጥር ወጥነት እያሳየ ነው። ከውበት ይልቅ ያው ውጤት ላይ ያተኩሯል። ሁሉም እንደሚያየው ከ15 ያለፉት ጨዋታዎች አንድ ብቻ ሽንፈት ነው ያስተናገደው አርሰናል እንደምታውቀውና ቡድኑ እንግዲህ ታክቲካል ዲሲፕሊኑ በጣም ጨምሯል። በግልጽ ይታያል። ጌሞችን ማኔጅ አድርጎ በተለይ ውጤት አስጠብቆ የሚወጣበትን መንገድ ቡድኑ መብሰሉን በደንብ የሚያሳይ ነው። የቡድን ጥልቀቱም እንዲሁ እያገዘው እንዳለ በደንብ እያየን ነው ሁላችንም። አጫጭር የሚመስሉ ግን ትንንሽ ጉዳቶች እዚህም እዛም ቢመጡም የስኳዱ ዴቭዝ ይህንን ያለ ችግር ተቋቁሞ እንዲወጣ እያደረገው እንዳለ እያየን ነው። ሰንደርላንዶችን ካየን ቀድሞ የነበረው ወጥ ብቃታቸው አብሯቸው አሁን የለም። ግን ካለፉት 9 ጌሞች 2 ብቻ ድል ነው ያደረጉት። ቀድሞ በተለይ ፈረስት ከ19 ጨዋታ ቀደም ብሎ የነበራቸው ቴምፖ ከፍ ያለ ነበር አይደል? ወደኋላ መለስ ስትል አሁን ግን ያው መጥፎ አይባሉም ጥሩ ናቸውም አይባሉም። ግን መነቃቃቱ እንደ ቀደመው ጊዜ እንዳልሆነ እናያለን። ዋናው ኳሊቲያቸው ግን ያው የሜዳቸውን አድቫንቴጅ መጠቀም መቻላቸው ነው። አውሮፓ ተሳትፎን አሁን ማለምም ስለመጀመራቸው እየተገለጸ ነው። ምክንያቱም 8ኛ ደረጃ ናቸው። ቶፕ 7-8 ውስጥ መጨረስ ደግሞ የትኛውም አይነት የአውሮፓ ተሳትፎን ስለሚያመጣልህ በዚህ እየተነቃቁ እየተጓዙ እንዳለ እናያለን። ባለፈው ሰኞ በርንሌይን 3-0 ነው ያሸነፉትና ከሜዳቸው ውጭ ግን ባለፉት 7 ጨዋታዎች ማሸነፍ በሊጉ ፈጽሞ አልቻሉም። ጠንካራ ጎናቸው ያው የመከላከል የመደራጀት አቅማቸው ነው። በሊጉ 3ኛው በርካታ ሹት የሚደረግባቸው ናቸው። በነገር ላይ ቡድኖች በደንብ በርከት ያለ ሙከራ ያደርጉባቸዋል። ነገር ግን የተከላካዩና የበረኛው ጥረት አስደናቂ መሆኑ በሚቆጠርባቸው ጎል መጠን ማነስ በደንብ ይታያል። 3ኛው ከሚሞከርባቸው አንፃር ዝቅተኛ ጎል የተቆጠረባቸው ናቸው። በነገር ላይ ይሄ ትልቅ ኳሊቲ ነው። 26 ጎሎች ብቻ ነው የገባባቸው። 337 ሹት ነው ግን የተደረገባቸውና በረኛው ሮቢን በሊጉ 3ኛው ምርጥ የጎል እድሎችን የሚያመክን ግብ ጠባቂ ስለመሆኑ መረጃ ወጥቷል። 76 የጎል ኳሶችን አድኗል ነው ቢሉት በርካታ ቁጥሮችና በፐርሰንት ሲያስቀምጡት እንደውም በሊጉ 2ኛው አስደናቂ ግብ ጠባቂ ነው ይሉታል። 8 ጨዋታ ጎል ሳይገባበትም ከሜዳ ወጥቷል። በነገር ላይ ጥሩ ሪከርድ ነው በተከላካይና
በግብ ጠባቂ በኩል የሚጠቀስ ነገር ስለመሆኑ ነው የሚነገረው። በቁጥራዊ መረጃዎች በኩል አርሰናል በሁሉም ረገድ ከሰንደርላንድ የተሻለ የበላይነት እንደሚያስመዘግብ ትረዳለህ። ያው ትልቅም ቲም ስለሆነ በሜዳው አርሰናል ባለፉት 18 ጨዋታዎች በሰንደርላንድ አልተሸነፈም። 13 ድል አለው፣ 5 አቻ ወጥቷል። ለመጨረሻ ጊዜ የተሸነፉት 1983 ነው በሃይበሪ በአሮጌው ስቴዲየም ነውና በአጠቃላይ በሁለቱም ቡድኖች ሜዳ ላይ ባለፉት 28 ግንኙነቶች ሰንደርላንድ አርሰናልን ማሸነፍ የቻለው አንዴ ብቻ ነውና በእርግጥ 10 ጊዜ አቻ የወጡበትም ውጤት ተመዝግቧል። በተለይ ግን አርሰናል ከታች አድገው በመጡ ቲሞች ላይ በሜዳው ባለፉት 43 ጌሞች ያለመሸነፍ ታሪክ አለው። ስለዚህ ሰንደርላንድም የዛሬው ጨዋታ ሊከብደው እንደሚችል ግምት ትወስዳለህ። ሰንደርላንዶች እንግዲህ በመከላከሉ ጥሩ ቢሆኑም አርሰናል ግን በቆሙ ኳሶችም በተለይ በኮርናም 14 አህል ጎሎች አስቆጥሯልና በሊጉም ቀዳሚ በመሆኑ የነርሱንም ፈተና በድጋሚ ሊያበዛው ይችላል የሚል ነገር ይነሳል። ዮኬሬሽ 4 ጎሎች ያገባው ከታች በመጡ ቲሞች ላይ ነው። በነገርህ ላይ 3 ሊድስ ላይ ያስቆጥሯል፣ አንድ ደግሞ በርንሌ ላይ ማስቆጠሩን ቁጥሮች ያትታሉ። ሰንደርላንድ እንግዲህ ጨዋታ ላይ ይሰለፋል አይሰለፍም የምናይ ነው የሚሆነው። ጎል ያገባል ላያገባምም የሚጠበቅ ነው የሚሆነው። ስካይ ስፖርት እንግዲህ አርሰናል ሐሙስ በግልጽ ስቴዲየም ያደረገውን ልምምድ ተመልክቶ የኦዴጋርድ የሳካን የቲምበርን አለመኖር ሲዘግብ ነበር። አስተውለህ ከሆነ አላውቅምና የሳካና ኦዴጋርድ ጉዳት መጠነኛ ምት ስለመሆኑ ሲገለጽ ቆይቷል። ሳካ ለተወሰኑ ሳምንታት ከሜዳ ሊርቅ ይችላል የሚል ወሬ አለ። በነገርህ ላይ በዚህ ጉዳይ ላይም እንግዲህ አርቴታ የሚሰጠው መረጃ እንደተጠበቀ ሆኖ ግን የተጫዋቹ ጉዳት ከሜዳ ብዙ የሚያርቅ ስለ አለመሆኑ ነው እየተገለጸ ያለው። ለተጫዋቾች ጥንቃቄ ማድረግ ቢመረጥ እንኳን ይሄን ተጫዋች ላስቀምጠው ቢባል እንኳን በተለይ ኦዴጋርድን በተመለከተ ኤዜ ሊተካው እንደሚችል፣ ሳካን ማዱዌኬ ሊተካው እንደሚችል፣ ኦዴጋርድን ኢቨን ራሱ ሃቨርትስ ሊተካው እንደሚችል አማራጮች አሉና እነዚህ ሁሉ አርሰናል ቤት ከስኳድ ጋር በተያያዘ የሚነሱ ጉዳዮች ናቸው። ቲምበርን በተመለከተ ግን ያው ተጫዋቾች ጫና ሲበዛባቸው ለቡድኑ ለጉዳት ቅርብ ሲሆኑ ከዋናው ቡድን ጋር ልምምድ እንዳይሰሩ ነው የሚደረገውና በዚህም መነሻ ጂም ውስጥ ቀለል ያለ ስራ እንዲሰሩ ስለመደረጉ መረጃ ወጥቷልና የቲምበርን ጉዳይ ከዚህ ጋር የተያዘ ነው። ይሄ ተጫዋች ያለፈውንም የካራባው የመልስ ጨዋታ ሙሉን መጨረሱ ይታወሳል። ስለዚህ ይመለሳል የሚል ነገር ነው ያለው። በተረፈ ግን በምርጫ በኩል አንዳንዶች ከዮኬሬሽ ይልቅ ጄሱስ በዛሬው ጨዋታ የመሰለፍ ዕድል ቢሰጠው ቡድኑን የተሻለ የመጥቀም አቅም አለው የሚል አስተያየት ሲሰጡ አስተውያለሁ በተለያዩ ሳይቶች ላይና ዮኬሬሽ ወደኋላ አፈግፍገው እና ጥቅጥቅ ብለው ለሚጫወቱ ቡድኖች አይመችም አይሆንም የሚል ግን በዛው ልክ የማይገመተውና በቴክኒክ ኳሊቲው አስደናቂ ሆኖ ጄሱስ ደግሞ ቅድሚያ ቢሰጠው ይሄንን ሊያፈርስ ይችላል የሚል አስተያየት አለ። የሃቨርትስም እንግዲህ አካላዊ ንክኬ መውደድ፣ የማይመች ቦታ አጠቃቀም ለዚህ ጨዋታ ይመቻል የሚሉ ሐሳቦች ሲሰጡ ሰምቻለሁ። ቲምበርን በዋይት የመተካት ነገር፣ ካላፊዮሪን በሂንካፔ የመተካት ነገር እድሎች አሉ የሚሉም እንዲሁ አሉ። በእርግጥ ብዙዎች ግን አርቴታ 5 የሚደርሱ ለውጦችን በዚህ ጨዋታ ሊያደርግ እንደሚችል ይጠብቃሉ። ካላፊዮሪ ይመጣል ነው የሚሉት። በሂንካፔራ ያው ወደ ጎሉ ይመለሳል። በን ዋይት እንግዲህ ቲምበርን ይተካል፣ ለጉዳት ቅርብ ነው እየተባለ ስለሆነ የሚል ነገር ይነሳል። ከቲምበር ጋር ተያይዞ ኤዜን እንግዲህ ኤዜ ሃቨርትስን ይተካል። ምክንያቱም ሃቨርትስ ካራባው ካፕ ላይ ስላልተሰለፈ በኋላ ላይ ስለመጣ ኤዜ ደግሞ ስለተጫወተ ይህንን ያደርጋል የሚል፣ ማርቲኔሊ በትሮሳርድ ይተካል የሚል ግምቶች ይቀመጣሉ። እንደጠቀስኩት ደግሞ የዮኬሬሽና የጄሰስንም ጉዳይ የሚያነሱ ወገኖች አሉ። በርካቶች ናቸው። በነገርህ ላይ እንግዲህ ከአሰላለፍ ጋር በተያያዘ የሚወጡ ጉዳዮች በሰንደርላንድ በኩል ዣካ በጉዳት አለመኖሩ ትልቅ ዜና ነው ለአርሰናሎች። ይህ ተጫዋች ጥሩ አቀባበል በኤምሬት ይደረግለታል ተብሎ ነበር ተጠብቆ የነበረው። እንግዲህ የለም። አርቱር ማስዋኪ የሚባል ተጫዋች፣ ጆስሊን እንዲሁ በርትራንድ ትራኦሬ የሌሉ ተጫዋቾች ናቸው በሰንደርላንድ በኩል። አርሰናል ቤት ግን አርቴታም ምናልባት ይህንን ዝግጅት ካቀረብኩ በኋላ የሰጣቸውን አንዳንድ የጉዳት መረጃዎች ሳይ የአምበሎ ኦዴጋርድን ጉዳይ የቀናት ጉዳይ አድርጎታል። ምናልባት እንግዲህ ቡድን ውስጥም ልናየው እንደምንችል ግምት መውሰድ ትችላለህ። ሳካም በጣም እየቀረበ ስለመሆኑ ግን ለዚህ ጨዋታ የመድረስ እድሉ ጠባብ ሊሆን እንደሚችል አንስቷል። የቲምበር ጉዳይ ግን ከቡድኑ ጋር ስለመሆኑ የሚጠቅስ መሆኑን ነው ያየሁት። ግምቶች አርሰናልን በስፋት ደግፈውታል። ከዚህ ጨዋታ ጋር በተያያዘ ይህንን ጨዋታ 2-0 ያሸንፋል የሚል የሰፋ ሀሳብ ሰጥተዋል። ክሪስ ሰተን ይህንን ሰጥቶ አይቻለው። ፖል መርሰን የቀድሞ አሰልጣኝ
ይህንን ሐሳብ ሰጥቶ አይቻለው። ተመሳሳይ ግምቶች በርክተዋል ከዚህ ጨዋታ ጋር በተያያዘ በተለይ የሻካ ለመኖርን ለሰንደርላንዶች እንደ ትልቅ ጉዳት የወሰዱት በርከት ያሉ ወገኖች ናቸው። ቀድሞ ነው አርሰናል ይህን ጨዋታ የሚያደርገው። ማሸነፉ 9 ነጥብ ልዩነት ከሲቲ እንዲፈጠር ያደርጋል። ከዛ ውጪ ደግሞ በሲቲ እና ሊቨርፑል ጨዋታ ላይ ትልቅ ጨዋታ እንደመሆኑ የሚጠበቅ ነገር መኖሩንም ከግምት ያስገቡ ወገኖች አርሰናል ይህንን መልካም አጋጣሚ እንዲጠቀም በስፋት ሐሳብ እየሰጡ ነው። በአካል የኔም ግምት ዴቭ ይሄ ሳምንት አርሰናል በአሸናፊነቱ የሚቀጥልበት ይመስለኛል። ስለዚህ ከማንቸስተር ሲቲ ጨዋታ ቀድሞ ስለሚመጣ አሸንፎ መሪነቱን በ9 ነጥብ ከፍ ያደርጋል የሚል ግምት ነው እኔም የምሰጠው ዴቭ። ስለዚህ እኔም ያሸንፋል የሚል ግምት አለኝ። ወደ ቀጣዩ ጨዋታ እንሂድ። የወልቭስ እና የቼልሲን ጨዋታ ነው የምንመለከተው ዴቭ። እንግዲህ ሁለቱ ቡድኖች 5ኛና 20ኛ ደረጃ ላይ ይገኛሉ። የ32 ነጥብ ልዩነት በመሃላቸው አለ። ቼልሲ 40 ነጥብ አለው። ወልቭስ 8 ነጥቦች ብቻ ነው እስካሁን ከ4 ጨዋታዎች መሰብሰብ የቻለውና እንዴት ደካማ ጉዞ ላይ እንዳሉ የሚያሳይ ነው። በአሰልጣኝ ጄምስ ሮሴኒዮር የሚመሩት ሰማያዎቹ በ24ኛ ሳምንት ከዌስትሃም ጋር ጠንካራ ፉክክር ወይም ጠንካራ ፈተና ገጥሟቸው የኤንዞ ፈርናንዴዝ የ90 ሲደመር 2ኛው ደቂቃ ላይ ጎል መቆጠር ነበረበት። ልክ ቅድም የማንቸስተር የቤንያሚን ሼሽኮን ጎል በጠቀስኩበት መልኩ ነው ለይሄኛውም ጨዋታ የኤንዞ ጎል የምታነሳውና በጣም ጣፋጭ የሚባል ድልን ያሳኩበት ነበረ። ሜዳቸውም ላይ ቢሆን መቸገር ውስጥ ገብተው ነበረ የአሰልጣኝ ጄምስ ሮሴኒዮር ተጫዋቾች። እንግዲህ በካራባው ዋንጫ ከዛ በኋላ በኤምሬትስ 1-0 በሆነ ውጤት ኦፍ ኮርስ መጨረሻ ደቂቃ ላይ ካይ ሃቨርትዝ ግብ አስቆጥሮ አረጋገጠው እንጂ ኦሬዲ ግቡ ባይቆጠርም አርሰናል ወደ ቀጣዩ ዙር የሚያልፍበት እድል ነበረ። በድምር ውጤት ግን 4-2 በሆነ ውጤት አሸንፎ ወደ ቀጣዩ ወይም ወደ ፍጻሜ አልፏል። ቼልሲ በካራባው ዋንጫ እስከ ግማሽ ፍጻሜ ሆኗል የዘንድሮ ጉዟቸው። ስለዚህ በዚህ መልኩ ቀጥሏል። አዲሱ አሰልጣኝ 2 ጨዋታዎች በአርሰናልና ስታንፎርድ ማለት ነው 6 ጨዋታዎች አሸናፊነት አጠናቋል። ይህ ማለት አነስ ካሉ ቡድኖች ጋር ጥሩ የማሸነፍ ነገር አለው። ግን እንደዚህ ፈተና የሚሆኑ ጨዋታዎች ላይ አሁንም ጥያቄ እንዳለባቸውና በደንብ ፕሩቭ ማድረግ እንዳለባቸው የሚያሳይ አጋጣሚ ይመስላል። በሊጉ ቼልሲ 3 ተከታታይ ድል ማስመዝገብ ችሏል። ስለዚህ 4ኛ አሰልጣኙ ማለት ነው 4ኛ ድላቸውን የሚያገኙ ከሆነ ዴቭ በሌስተር ሲቲ የምናውቃቸው እንግሊዛዊ ክሬግ ሼክስፒርን ታውቃቸዋል። እኛ አሰልጣኝ 5 ጨዋታዎችን አሸንፈው የመጀመሪያዎቹን 5 ጨዋታዎች ያሸነፈ የመጀመሪያው እንግሊዛዊ ናቸው። አሁን ጄምስ ሮሴኒዮር ወደ 4ኛ ተከታታይ ድሉን ለማግኘት ነው። ከዛ በኋላ ሌላም ጨዋታ የሚያሸንፍ ከሆነ ይሄን ክብረ ወሰን ይጋራል። ለአሁኑ ግን ክሬግ ሼክስፒር ናቸው ባለ ሪከርዱ። ይሄን ለማሳካት ነው የሚፋለመው። ወልቭስ ከተከታታይ እንግዲህ ነጥብ አቻዎች እና ማሸነፍ በኋላ ወደ ተከታታይ ወደ ለመዱት ሽንፈታቸው ተመልሷል። ዴቭ በማንቸስተር ሲቲ እና በቦርንማውዝ 2-0 ውጤት ተሸንፈዋል። በ23ኛ ሳምንት በሲቲ በ24ኛ ሳምንት በቦርንማውዝ ተሸንፈው ነው የመጡት። 2026 ጥሩ ጅምር ነው እያልን ነበረ። 3 አቻና 1 ጨዋታን በአሸናፊነት ተወጥተው ከዛ በኋላ ደግሞ ተከታታይ ሽንፈቶች መጥቷል። ወደ መውረዱ በደንብ እየተጠጋ እንዳለ በአሰልጣኝ ሮብ ኤድዋርድስ የሚመራው ቡድን እየተመለከት ነው። ከወራጅ ቀጠናው እዛው ወራጅ ቀጠና ውስጥ ናቸው ያሉት ዴቭ። ከ17ኛው ቡድን ጋር የ18 ነጥቦች ልዩነት አላቸው ዴቭ። 6 ጨዋታዎችን የማሸነፍ ከላይ ያለው ቡድን 6 ጨዋታ የመሸነፍና በጣም ከባድ የቤት ስራ እንደሚሆንባቸውና ከሊጉ መውረዳቸው የጊዜያት ጉዳይ ወይም የጨዋታው የማለቅ ሁኔታ ካልሆነ በስተቀር እንደሚረጋገጥ በእርግጠኝነት መናገር ይቻላል። ቼልሲ ከወልቭስ ጋር ዘንድሮ 2 ጊዜ ተጫውቷል። አንድ በካራባው ዋንጫ 3-2 ያሸነፉበት ጨዋታ ደግሞ በሊጉ የመጀመሪያ ጨዋታ ስታንፎርድ ብሪጅ ላይ 3-0 አሸንፈው ነበረ። አሁን ለሶስተኛ ጊዜ የሚያደርጉት ጨዋታና አሸናፊነት ከሆነ በአንድ የውድድር ዓመት አንድን ቡድን 3 ጊዜ በማሸነፍ ለመጨረሻ ጊዜ እንደዚህ አይነት ታሪክ የሰሩት 2016 ላይ ሌስተር ሲቲ ነበረ። አሁን
ይህንን ታሪክ ለማስመዝገብ ይፋለማሉ። ኮል ፓልመር፣ ዣኦ ፔድሮ ፓልመር ከጉዳቱ ተመልሶ የተወሰነ መነጫነጭ ነበረው፣ ተቀይሮም ሲወጣ እንደዚህ አይነት ነገሮች ነበሩት። ዣኦ ፔድሮ ደግሞ እንደዚሁ ወደ ግብ ማስቆጠሩ በደንብ ተመልሷል። አንዳንድ ሐሳቦች ፊት መስመር ላይ ብቻ እንዲጫወት መደረጉና ነፃነት ማጣቱ ነበረ። ጀምስ ሮሴኒዮር ይሄንን ነፃነት ሰጥተውታል። እንደ ሐሰተኛ 9 ቁጥር ነው እየተጠቀሙት ያለው። ስለዚህ እንደፈለገው ወደ ግራ ወደ ቀኝ ድሪፍት እያደረገ እንዲጫወት እድል ማግኘቱ ከግቦች ጋር እንዲገናኝ በደንብ አስችሎታል የሚሉ ሐሳቦች አሉ። ተከታታይ የሞሊኖ ድል ለማስመዝገብ በቼልሲ በኩል የሚደረግ ጨዋታ ነው። ባለፈው ዓመት 6-3 አሸንፈው ነበር። ዘንድሮም የሚያሸንፉ ከሆነ ተከታታይ የሞሊኖ ድል ያስመዘገቡት 2003 ከዛ ከሊጉ ወርደው ከተመለሱ በኋላ ደግሞ 2010 ላይ ነበረ ተከታታይ የሞሊኖ ድል ቼልሲ የነበራቸው። አሁን ደግሞ እንግዲህ በአንድ ዓመት ልዩነት ይሄንን ታሪክ ለማስመዝገብ ይፋለማሉ። ወልቭስ እንደምናውቀው ዮርገን ስትሮንግ ላርሰንን ወደ ክሪስታል ፓላስ ሸኝቷል። በምትኩ ደግሞ አዳም አርምስትሮንግን በሳውዛምተን የምናውቀው ተጫዋችና በሻምፒዮንሺፑ ዘንድሮ 11 ጎሎችን ያስቆጠረውና ኢንፎርም የሆነውን ተጫዋች ወደ ቡድናቸው አምጥቷል። የቀድሞ ማንቸስተር ዩናይትድ ተጫዋች አንጀል ጎሜዝም እንደዚህ ወደ ቡድኑ መጥቷልና መሻሻል ከሰጡት መመልከት ይኖርብናል። ግን እንደ ላርሰን አይነት ግብ አስቆጣሪያቸውን ከቡድኑ እንዲወጣ አድርገው የበለጠ ወደታች የሚወርዱበትን እድል እያሰፉ ያለ ይመስላል። ከ24 ጨዋታ ዴቭ በ13ቱ ግብ ማስቆጠር አልቻለም ውልቭስ እና በጣም ደካማ የሆነ እንቅስቃሴ ላይ እንዳለ የሚያሳይ ነው። ከ38 ጨዋታ 22 ጨዋታዎች ላይ ግብ ባለማስቆጠር እንደዚህ አይነት ታሪክ ያለው ኖርዊች ነው ዴቭ። 58% ጨዋታቸው ላይ ግብ ሳያስቆጥር ውድድር ዓመቱን አጠናቀው ነበርና አሁን ያለው ሬሾ ወደዛ ሊወስዳቸው ይችላል የሚል ነገርን አንስቷል። አሰልጣኝ ጀምስ ሮሴኒዮር ስለ ጀምስ የቡድኑ አምበልና እንደዚሁም ደግሞ ፔድሮ ኔቶ ለጨዋታው ይደርሳሉ ተብሎ ተጠይቀው ነበር። አስተያየት ከሰጡበት ጊዜ በኋላ ልምምድ ስለነበር እዛ ላይ ይሳተፋሉ አይሳተፉ የሚለውን ነገር ከተመለከትን በኋላ ውሳኔ እናሳልፋለን ብለዋል። ስለዚህ የታወቀ ነገር የለም የሚለው ነው ምላሹ። ጊተንስ ከቡድኑ ውጪ ስለመሆኑ 100% ደግሞ ለጨዋታው ዝግጁ ስለመሆናቸው ከፓልመር እንደዚሁም ደግሞ ከኤስቴቫኦ ጋር በተገናኘ ጥያቄ ቀርቦላቸው ነበር። ኮል ፓልመርን በተመለከተ ጥያቄ ቀርቦላቸው ዴቭ አሰልጣኙ ምን አሉ የሚለውን ጉዳይ ስንመለከት ይሄ ተጫዋች ሁሌም ሜዳ ላይ መገኘት የሚፈልግ ተጫዋች ነው፣ መቀየር አይፈልግም፣ ቡድኑን መርዳት ነው የሚፈልገው የሚል ነገር ተናግሯልና ይሄን ነገር እንረዳለን የሚል ሐሳብን ሰጥቷል። ይሄ 90 ደቂቃ ባክ ቱ ባክ ስለማጫወት ጥያቄ ቀርቦላቸው ነው ይሄንን ነገር የተናገሩት። በደንብ ይረዳል። የዘንድሮ የውድድር ዓመት ደግሞ እኛ ስለአሁን ብቻ ሳይሆን አጠቃላይ ስለ እግር ኳስ ተጫዋችነት ኬሪየሩም ጭምር ነው የምንጨነቀው። ዘንድሮ ብዙ ተጫውተዋል። በክለቦች ዓለም ዋንጫ ነበረ፣ እረፍት አልነበራቸውም። ከዛ ጉዳት አለ። አሁን ከጉዳትም ከተመለሰ በኋላ ደግሞ በብሔራዊ ቡድን የዓለም ዋንጫም ተሳትፎ ይኖራልና በደንብ ያን ነገር እያሰበ ነው የሚጫወተው። ይሄን ነገር ይረዳል ብለዋል። እንግዲህ ተጫዋቹን ቢያስቀምጡትም ተቀይሮ ቢወጣም የረጅም ጊዜ ጉዳት ገጥሞት የዓለም ዋንጫ ህልሙ እንዳይመክን ለማድረግ እንግዲህ አሰልጣኙ እንደዚህ አይነት ሐሳብን ሰጥቷል። ጥሩ ነገር ቡድን ውስጥ እንዳለም ሐሳባቸውን ሲሰጡ አዳምጫለሁ። ወልቭስ 20ኛ ነው፣ ቼልሲ 5ኛ ነው። ወልቭስ ሜዳ ላይ የሚደረግ ጨዋታ ቢሆንም ግምት እንስጥ ካለን የአሰልጣኝ ጀምስ ሮሴኒዮር ቡድን በአሸናፊነቱ የሚቀጥል መቸገር እንኳን ቢኖር 2-1 እንደዚህ አይነት ውጤት አስመዝግቦ የሚያሸንፉና አራተኛ ደረጃ ላይ ካለው ዩናይትድ ጋር የነጥብ ልዩነታቸው አንድ ነው። ምናልባት በእኔ ግምት ዩናይትድ አቻ የሚወጣ ከሆነ አራተኛ ደረጃን የሚያገኙበት እድል ሊኖር ይችላል የሚል ግምት ነው ማስቀምጠው። ቼልሲ የማሸነፍ እድል አለው ብዬ ነው ማስበው። አይቸገርም የሚል ግምት ነው መወስደው። ከሜዳቸው ውጪ ቢሆንም ይህንን ጨዋታ የማሸነፍ ትልቅ እድል አላቸው የሚል ነው ሐሳቤ።
ትልቁን ጨዋታ እናንሳ። ሊቨርፑልና ሲቲን እንይ። ይሄ ሳምንቱ ትልቅ ጌም ነው ያለ ጥርጥርና ባለፉት 15 ዓመታትም በፕሪሚየር ሊጉ ሁለቱ ቡድኖች የነበራቸው የእርስ በርስ ግንኙነት ጠንከር ያለ በተለይ ፔፕም ከመጣ ክሎፕም ከነበሩበት ጊዜ አንስቶ ይታያልና ፔፕንም ጋዜጣዊ መግለጫ ላይ ጠይቀውት ነበር። በእርግጥም ከሊቨርፑል የሚያደርገው ጨዋታ ትልቁ እንደሆነ ሐሳብ ሲሰጥ ትናንት ሰምቼዋለሁ። ከቅርብ ዓመታት ወዲህ በተለይ ባለፉት 4-5 ዓመታት የአርቴታ ወደ ክለቡ መምጣትን ተከትሎ ደግሞ ሌላ መልክ ያለው የአርሰናልና ሲቲን የእርስ በርስ ግንኙነት ኮስተር ወዳለ ደረጃ ማደጉን እያየን ነው የምንገኘው። ሲቲ እንግዲህ ከመሪው አርሰናል ላለመራቅ ነው፣ በዋንጫው ሽሚያ ውስጥ ለመቆየት ነው ያለ ጥርጥር ይሄንን ጨዋታ የሚያደርገው የነገውን ጨዋታ። ሊቨርፑል ደግሞ ቶፕ ፎርን ተሳትፎ ለማድረግ ነው እየተንቀሳቀሰ ያለው። ወሳኝ ነው ለነሱም ይሄንን ጨዋታ ስታይ 7 ነጥብ ብቻ ነው ሶስተኛ ባለው ቪላና 6ኛ ባለው ሊቨርፑል መካከል የሚገኘውና ኤኒ ቲም ወደ ላይ ሊወጣ የሚችልበት እድል አለ። ሊቨርፑሎች በተለይ ቪላዎችን የሰሞኑ አለመረጋጋት መንገጫገጭ መጠቀምና ወደ ሊጉ አናት መውጣት ካለባቸው ይህንን ጨዋታ መጠቀም አለባቸው የሚል ነገር ነው። የማሸነፍ ግዴታ ውስጥ መግባት አለባቸው የሚል ነገር ነው የሚወጣው። ቪላ 2 የሜዳውን ጨዋታ ከሰሞኑ ተሸንፏልና ለብዙ ቡድኖች ዩናይትድን ጨምሮ ቸልሲን ጨምሮ ብዙ ተስፋ ሰጥቷል። ከሰሞኑ ውጤቱ አንጻር አርነ ስሎት የሊጉ የመጨረሻ ምዕራፍ መንደርደሪያ ላይ እንገኛለን፣ አሁን ሙሉ ነጥብ መሰብሰብ ብቻ የሚያዋጣ ሰዓት ላይም ደርሰናል የሚል አስተያየት ሰጥተው አንብቤ ያለው ሐሙስ ዕለት። በእርግጥ ስሎት ሲቲ አሁንም አስቸጋሪ ቲም ስለመሆኑ አልካዱም። ይሄው ቡድን በመጀመሪያው ዙር 3-0 አሸንፏቸዋል። እንደምታውቀው 5 ያህል ተጫዋቾችን አሳረፈው። እንግዲህ ኒውካስልን በሳምንቱ አጋማሽም አሸንፎ ካራባው ካፕ ፍጻሜ ገብቷል እንደምታውቀው። ለዚህም ይመስላል አርነ ስሎት ይሄ ቡድን አሁንም ኳሊቲ ያለው ለምን አስቸጋሪ ሊሆን እንደሚችል ደግሞ አሁን እያሳየ ካለው መሻሻልና ብቃት አንጻር ነው የሚል ሐሳብ ሲሰጡ ሰምቻቸዋለሁ። በእርግጥ ይሄ እውነት ነው? ባሰቡት ደረጃ ሲቲን ከፍ አድርገው ያዩታል? እርግጠኛ መሆን ቢቻል አይመስለኝም። ቼልሲና ዩናይትድ እንግዲህ የተሻለ ነገር ለመፈጸም መጣራቸው የሚጠበቅ ነው የሚሆነው በቀሪው ጊዜ። ሊቨርፑል የተሻለ እንዲሰራ ያደርገዋል ብዬ ነው ግምትም ወስደው። ለምንድነው 1 ነጥብ ከቼልሲ 2 ነጥብ ደግሞ ከዩናይትድ ነው የሚርቁት በነገር ላይ ሊቨርፑሎችና ኤኒቲንግ ካን ሃፕን። እዚህ እንዲህ አይነት ጨዋታዎች ላይ የሆነ ውጤታማነት የምታስመዘግብ ከሆነ ቼልሲ ምን ይገጥመዋል፣ ዩናይትድ ምን ይገጥመዋል የሚለው በራሳቸው የሚለካ በመሆኑ ለሊቨርፑል ማሸነፍና ማሸነፍ ላይ ብቻ ማተኮር ጠቃሚ እንደሆነ ነው ግምትም ወስደው። የሲቲ በአንፊልድ የተመዘገበ የሊግ ድል ከ2003 በኋላ በኮቪድ ጊዜው በ2021 የተገኘ ነው በነገር ላይ የምታስታውስ ከሆነና ክለቡ ዘንድሮ እያሳየ ካለው ያልተጠበቀ የመዋዠቅ አቋም አንጻር የነገውን ጨዋታ ያለ ችግር ያሸንፋሉ የሚል እምነት የለም በነገር ላይ። በእርግጥ ሮዲንን ጨምሮ የተወሰኑ ቁልፍ ተጫዋቾች በሳምንቱ አጋማሽ አርፈዋል። እንደምታውቀው የማርሙሽ ሃላንድ በሌለበት የተሻለ መሆንንና ጎል ማስቆጠርን በደካማው የሊቨርፑል ተከላካይ መስመር ላይም የተሻለ የመፈለግ ነገር አለ። ይሄ ይገባል አይገባም ያለን በተለይ ግን ጨዋታው ቋሚነት አንድ ፈጥሮ ይጠብቃሉ ሲቲዎች። በእርግጥ ቫንዳይክ ለአመታት ሃላንድን የማቆም ድንቅ ሪከርድ ነበረው። አሁን ግን ያ ቫንዳይክ አለው የቀድሞ ቫንዳይክ ነው ብሎ መናገር ይከብዳልና ሃላንድ ቢቸገር ማሙሽ እንግዲህ አንድ ነገር እንዲፈጥር በሲቲዎች በኩል ግን ትልቅ ተስፋ እንዳለ እንደሚደረግ ማንሳት ይቻላል። ለሊቨርፑል መልካሙ እንግዲህ የሰሞኑ ወሬ አዳዲስ ፈራሚ ተጫዋቾች እያሳዩ ያሉት አስደናቂ ብቃት ነው። በነገር ላይ በቡድኑ የጉዳት ወሬ ቢበረክትም እንደ ሶቦስላይ አይነት ተጫዋቾችን በቀኝ ተከላካይ መስመር እንዲጠቀሙ አስገዳጅ ነገር ቢፈጠርም የቬትስና የኤኬቲክ አስደናቂ መሆን ግን ቡድኑ በቀረውም ጊዜ የተሻለ እንዲያለም የሚያደርገው ይመስለኛል። ያለ ጥርጥር ከዚህም በላይ ብዙ ነገር እንደሚያስቡ ነው ግምት ወስደው። የኤኬቲክ አስደናቂ መሆን በነገር ላይ የሊቨርፑል ደጋፊዎች ውድ ፈራሚያቸው ኢሳክን ፈጽመው እንዲረሱት አድርጓቸዋል። 15 ጎሎች ለሊቨርፑል አስቆጥሯል ይሄ ተጫዋችና አስፈሪው የሊጉ አጥቂ የሆነም ነው። በነገርህ ላይ ቬትስም 6 ጎሎችና 6 አሲስት ባለፉት 10 የሊቨርፑል ጌሞች ላይ አስመዝግቧል። በሁለቱ ተጫዋቾች መካከል የተፈጠረው ኬሚስትሪ አስደናቂ ነው ከሰሞኑ እያሉ ነው በርካታ መገናኛ ብዙሃን። ከሜዳ ውጭም ጥሩ ግንኙነት አላቸው፣ ጥሩ ወዳጆች ሆነዋል የሚል ሐሳብ አንብቤ ያለውና እርስ በርስ በ3 ጌሞች ላይ አሲስትም ተደራርገዋል ሁለቱ ተጫዋቾች። አስደናቂ ጥምረት ነው ሊፈጥሩ የሚችሉት ወደፊት የሚል ነገር ነው እየተነሳ ያለው። ለሁሉም በሁለት ጨዋታ
በሁለት ጨዋታ ሊቨርፑሎች 10 ያህል ጎሎችን ማስቆጠራቸውን ታስታውሳለህና ይሄ ደጋፊውንም የመገናኛ ብዙሃንንም ሙድ በቡድኑ ዙሪያ በተወሰነ መልኩ ቀይሮታል። ከፊት ለፊታቸው ያለው ደግሞ እንደ ቀደሙት ጊዜያት ያልሆነው በመጠኑ ተሰባሪ ሆነው ሙሉ የራስ መተማመን የጎደለው ሳይክሉን በተወሰነ መልኩ ጨረሰ የሚባለው ሲቲ ነውና የተወሰነ የራስ መተማመን እንዲኖራቸው ሊቨርፑሎችን ይሄ ያደርጋል የሚል ሐሳብ በመገናኛ ብዙሃን በኩል ሲንጸባረቅ አይቻለው። ሲቲ በእርግጥ አሁንም ኳስ የመቆጣጠር ችግር የለበትም፣ እኔም አንተም እናያለን። ግን ችግሩ የኳስ የበላይነታቸውን በውጤታማነት የተደራጁ ቲሞችን በመስበር ጎል በተደጋጋሚ በማስቆጠር የታጀበ አይደለም ነው የሚሉት። ጉዳቶች አሉ፣ የተጫዋቾች የእድሜ መግፋት አለ፣ የጋርዲዮላ የታክቲክ የበላይነት በቡድኖች ተገማች መሆን እንዲሁ የታወቀ መሆን ነገር አለ። ያ የሚያስጨንቀው በተደጋጋሚ ጫና ፈጥሮ ለስህተቶች አጋልጠው ጎሎች እንዲቆጠር የሚያደርገው ሲቲ አሁን የለም ነው የሚሉት ሁሉም። በግለሰቦች ልዩነት ፈጣሪነት ካልሆነ በቀር በቡድን ስራ እንደቀደሙት ጊዜያት የበላይነት አሳይቶ አሸንፎ መውጣት የመቻሉ ነገር የለም ነው የሚሉት። ቡድኑ ኳስ ሲነጠቅ በተለይ ስፔሶችን ለመድፈን ፈጥኖ ለማስጣል የሚደረግ ጥረት በቀደሙት ጊዜያት ያለው አይነት አይደለም። ከዛ ይልቅ አማካኙ ተከላካዩን ከማጋለጥ የማስጣል አቅም የለውም። ዝቅ ያሉ ወይም ደግሞ ግምት ውስጥ ማስከታቸው አይነት ስህተቶችን ተከላካዩም ሲሆን ሲፈጽም ነው የምናየው የሚል ነገር ነው እየወጣ ያለው። እንግዲህ አንዳንዴ በተጋጣሚያቸው ቴምፖም ጭምር ሲንቀሳቀሱ እየታዩ ነው ሲቲዎች የሚል ነገር ይነሳልና ብዙ የትችት ነገሮች። ይሄ ሁሉ እንግዲህ የሚነሳው የፔፕን ቡድን በትልቁ ስለምናቀው ስለሚታወቅ ከዚህ ቀደም የነበሩ በተለይ በዚህ ደረጃ ላይ ወደ ዋንጫ ፍክክሩ በቀጥታ ከመጣ ሙሉ ውጤቶችን እያያዘ እያስጨነቀ በወጥነት የመጓዝ ነገር ስላለው ይመስላልና አሁን ግን የሚነሱት ጉዳዮች ሁሉ ወጥ ካለመሆኑ የሚመነጭ ይመስላልና በርከት ያሉት የሚያስማሙ ሀሳቦች እንደሆኑ ታያለህ በአካልና ይሄንን ነው እንግዲህ ከሲቲ አንፃር የሚያነሱት። ግን ቁጥራዊ መረጃዎች ሊቨርፑል በሜዳው ካለፉት 22 የሊግ ጌሞች በአንዱ ብቻ እንደተሸነፈ ነው የሚገልጹት። ሲቲ ስለዚህ ሊቨርፑል ሜዳ ሲመጣ ይቸገራልና 14 ድል 7 አቻ ተመዝግቧልና ከ1936-37 ሲዝን ወዲህ ሲቲ በአንድ ሲዝን በደርሶ መልስ ሊቨርፑልን ፈጽሞ አሸንፎት አያውቅም። አንድ ድል ሊያስመዘግብ ይችላል፣ በመልሱ ጨዋታ ግን ወይ ሲሸነፍ ነው የሚታየው የሚል ነገር ነው የሚነሳው። 2026 ከገባ አንስቶ ስጠቅሰው የነበረው ቁጥር ነው ይሄ። በነገርህ ላይ ፈርስት ሃፍ ላይ አንድም ጎል ያላስተናገደው ሲቲ ነው በነገርህ ላይ። በአንጻሩ ደግሞ ፈርስት ሃፍ 6 ጎሎች አስቆጥሯል ይሄ ቡድን። ፈርስት ሃፍ አይገባበትም፣ እሱ ያስቆጥራል። በዛው ልክ ደግሞ ሰከንድ ሃፍ 2026 ከገባ አንስቶ በሊጉ ጎል ያላስቆጠረው ደግሞ እንደገና በተመሳሳይ መልኩ ሲቲ ነው። ሰከንድ ሃፍ ሲሆን ደግሞ ይወርዳል ይሄ ቡድን። ምን ያህል የወጥነት ችግር እንዳለበት በጀመረው ቴምፖ ጨዋታዎችን እንደማያስኬድ እንደማይጨርስ የሚያሳይ ነውና ሰከንድ ሃፍ ላይ በ2026 6 ጎሎች ተቆጥረውበታል በነገር ላይ ሲቲ። በዚህም ውጤት ሲያጡ ታይቷልና ይሄ ነው ዋናው እንከናቸው የሚል ነገር ነው የሚነሳው። በአንጻሩ ሊቨርፑል ግን ከተመሪነት ቦታ ተነስቶ ደግሞ ብዙ ነጥቦችን በመሰብሰብ በሊጉ 3ኛው ቲም ነው። ጥሩ ሪከርድ አለው ከዚህ አንጻር ሊቨርፑልና ከዚህ መነሻ ይሄ የሲቲ በሁለተኛው 45 የመውረድ ነገርን ሊጠቀሙበት ይችላሉ። ኢቭን ጎል እንኳን ቀድሞ ፈርስት ሃፍ ቢገባባቸው የሚል ነገር ይነሳል። በጨዋታው ሂደት የምናይ ነው የሚሆነው። ሃላንድ ካለፉት 3 የፕሪሚየር ሊግ አንፊልድ ጌሞች ጋር በተያዘ ጎል አላገኘም። ይሄ ጨዋታ ይቀና ይሆናል ወይስ ማርሙሽ እንደተለመደው ከሰሞኑ ያሳየውን ነገር በዚህ ጨዋታ ላይ ገብቶ ሲቲዎችን ሊያነቃ ይችላል እናያለን። ከብሩኖ ፈርናንዴዝ ቀጥሎ የጎል ዕድል በመፍጠር በሊጉ ሁለተኛው የሆነው ሼሪኪ አንድ ነገር እንዲያደርግም በሲቲዎች በኩል ይጠበቃል። ጥሩ አሲስተር ነው፣ ጎልም ያገባል። በሁለቱም እግሩ ጎል ውስጥ ያገባ ያየነው ነው። ይሄም ተጫዋች በዚህ ጨዋታ ይጠበቃል። ኤኬቲኬ በ112 ደቂቃ ነው ጎል ወይም ደግሞ አሲስት በማድረግ በሊቨርፑል ቁልፍ ተጫዋች መሆኑ እየታየ ያለው። 10 ጎሎችና 2 አሲስት አለው። ይሄ ደግሞ በክለቡ ወዲያው መጥተው በአመቱ በቀዳሚ ዓመት ከተመዘገበ ስኬት አንጻር ከሳላ 2017-18 ሪከርድ በኋላ አስደናቂ ነው ተብሏል። እንግዲህ ሳላ ያኔ 32 ጎሎችና 10 አሲስት ነው ያደረገው እንግዲህ በሙሉ ሲዝኑ። ኤኬቲኬ ይሄን ቁጥር ያስመዘገበው ገና ሊጉ 14 ጌሞች እየቀሩት በመሆኑ ሊሻሻል የሚችል ቁጥር እንደሆነ ተወስዳለህና ግን አስደናቂ ቁጥር ነው የኤኬቲኬ ቁጥር። በርናንዶ ሲልቫ
አጠራጣሪ ነው በሲቲ በኩል የሚል ነገር ወጥቷል። ዶኩና ሳቪኒዮ ተጎድተዋል፣ የሉም እነዚህ ተጫዋቾች። ዲያስ ተመልሷል። በነገር ላይ ከተከላካይ መስመር ግቫርዲዮልና ኮቫቺች የሌሉ ናቸው። ስቶንስም ለመመድ ጀምሯል። በነገር ላይ ልክ እንደ ዲያዝ እንደውም ዲያዝ በቀደመም ጨዋታ ላይ ቤንች ላይ የመሆን እድል እንደነበረው አይተን ነበርና የተከላካይ መስመሩ ቀስ እያለ እየመጣለት እንዳለ እያየን ነው በተወሰነ መልኩ። ሊቨርፑል በኩል ፍሪምፖንግ፣ ብራድሊ የሌሉ ተጫዋቾች ናቸው። ጎሜዝ እንግዲህ የመጨረሻ ሰዓት ምርመራ ይፈልጋል ተብሏል። ይህን ተጫዋች ለማድረስ ትልቅ ጥረት እየተደረገ ነው በሊቨርፑሎች በኩልና ክፍተት አለ በየአቅጣጫው ሊቨርፑል ተከላካይ መስመር ላይና ይሄ ነገር ምን ይሆናል እናያለን። ኢሳቅ የለም፣ ረጅም ጉዳት ያለው ተጫዋች ነው። በዋናነት የሚጠቀሰውም እንግዲህ ያጡት ተጫዋች ይህንን ተጫዋች ነው። በተረፈ ግምቶች ታይት ስለመሆኑ ነው ይሄ ጨዋታ በስፋት እያነሱ ያሉት። አላውቅም ምን አይነት ግምት ልንሰጥ እንደምንችል ካቻ ያለፈ ውጤት አልገምትም። በአካል ሊቨርፑል ትልቅ ጌም ላይ ሜንታሊቲው ዘንድሮ በተጠበቀው ደረጃ ነው ወይ አላቅም፣ ጥርጣሬ አለኝ። ሲቲም ቢሆን በተጠበቁ ጨዋታዎች ላይ እየመጣ ነጥብ እየጣለ አይተነዋል እና አቻ ውጤት ነው ብዬ የምገምተው ነኝ። እኔም ካቻ ያለፈ ውጤት ለሁለቱም ቡድኖች መስጠት ይከብዳል። ዴቭ ብዙ ጊዜ እንዳነሳ ነው ወጥ ያልሆኑ ቡድኖች ናቸው። ሲቲን የሁለት ሀፍ ቡድን የሁለት ሀፎች ቡድን ሆኗል የሚለው ነገር አንስተናል። ሊቨርፑል ሜዳውም ላይ ከሜዳውም ውጪ፣ ሊቨርፑል ደግሞ ትልቁ ችግሩ ቀድሞ ግብ ተቆጥሮበት ይሄ ሰዶ ማሳደድ አይነት ነገርን በሊቨርፑል በኩል እንመለከታለና ይሄ ወጥ ያለ መሆን ሁኔታን በሁለቱም ቡድኖች በኩል የሚያሳይ ይመስለኛልና እኔም ካቻ ያለፈ ውጤት ለሁለቱም ቡድኖች አልሰጥም። ዴቭ እንደዚህ 2-2 ወይ 1-1 አይነት ውጤት የሚጠናቀቅ ጨዋታ ይመስለኛል። ያ እንግዲህ ግምትኛ በዚህ መልኩ አስቀምጠናል። ትልልቅ ጨዋታዎች ናቸው በነገራችን ላይ የዛሬም የቅድሚያው ጨዋታ በኋላ ላይ እንግዲህ አርሰናል በመሪነቱ ነጥቦችን ያለ ችግር አስፍቶ ሊሄድ የሚችልበት እንዲሁ በሁለቱ ደግሞ በነገው ጨዋታ የሚጠበቁት በሁለቱ ትልልቅ ቲሞች መካከል የሚደረገው እንዲሁ ትልቅ ጌም ነው። ግምት አስቀምጡ እስቲ ኤችዲ ዩቲዩብ ገጽ ላይ የገባችሁ እናንተንም ግምት እንድታስቀምጡልን በማክበር እንጠይቃለን። ኤችዲ ስፖርቶች ነበረን ተወዳጁ ብስራት ላይ እንዲሁ ሰማችሁን። ኤችዲ ስፖርትም ላይ ተከታተላችሁን መልካም ጊዜ ብያለሁ። ባባይ በአካል መልካም ጊዜ አድማጭ ተመልካቾች። ሰላም ወንዴ መልካም ጊዜ ላንተ። ኤችዲ ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ